ተመልካቾቻችን በዛሬው የዩቲዩብ ቢዝነስ ቆይታችን በዝርዝር ወደ ምን መለከተው ጉዳይ አልፈናል። የኦሮሚያ ህብረት ስራ ባንክ ምቹ በተሰኘውና ያለ ማስያዣ ብድር በሚሰጠው አገልግሎቱ ዓለም አቀፍ እውቅናን አግኝቷል። ለዚህ እውቅና የበቃው ደግሞ አነስተኛ ቢዝነስ ላይ ለተሰማሩ ኢትዮጵያውያን በርካታ ዜጎች በቀላሉ ብድር ማግኘት የሚችሉበት አሰራር በመፍጠሩ ሀብት እንዲያፈሩ ምክንያት በመሆኑ ነው። በዚህ ጉዳይ ዙሪያ ያሰናዳነው ዘገባ አለ። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በዛሬ ዩቲዩብ ቢዝነስ ከዜና ባሻገር መሰናዷችን የኦሮሚያ ህብረት ስራ ባንክ ጋር እንገኛለን። እዚህ የተገኘነው ደግሞ የኦሮሚያ ህብረት ስራ ባንክ ባለፉት ዓመታት ያበለጸገውና ለበርካቶች የተረፈው ምቹ የዲጂታል የብድር አገልግሎትን በተመለከተ አሰራርና አሁን የደረሰበትን እድገት በቀጣይ ስላሰባቸው አዳዲስና የዘመኑ የዲጂታል ብድር አገልግሎቶችን በተመለከተ እንዲሁም ዓለም አቀፍ እውቅና አግኝቷል። እሱንም በተመለከተ ያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ የምቹ የስራ ኃላፊ ጋር ቆይታ እናደርጋለን። ነባኮትን ስሞትን ያስተዋውቁን የስራ ኃላፊነቱን እንቀጥል። እሺ አመሰግናለሁ። ስሜ አሸናፊ አባተ እባላለሁ። በኦሮሚያ ህብረት ስራ ባንክ የሚቹ ፕላትፎርም ዳይሬክተር ነኝ። ሚቹ እንግዲህ መጀመሪያ እንደ ፕሮዳክት ለማርኬት ያወጣ ነው በኦገስት 2022 ላይ ነበረ። ኦገስት 22 ላይ ካወጣን በኋላ የሚቹ 1.0 ብለን ነው ሪሊዝ ያደረግነው። እሱንም ወደ ማርኬት አውጥተን እዛ ላይ ካገኘነው ግብአት በመነሳት ደግሞ የሚቹ 2.0 ብለን በሴፕቴምበር 23 ላይ ወደ ማርኬት አውጥተናል። የቢዝነስ ሐሳብ ኖሯቸው አይዲያ ኖሯቸው ግን የፋይናንስ ጋፕ አለባቸው። እንግዲህ እንደ ኮንቬንሽናል ባንኪንግ የምንለው ሁሉ ጊዜ ብድር የሚለው ነገር ሲነሳ ኮላተራል የሚለው ወይም ደግሞ ማስያዣ የሚለው ነገር ይነሳል። ብዙዎች የሚቸገሩበት ይሄንን ነገር ለመቅረፍ በጣም ብዙ ግብአቶችን ያየነበት ነው። ወደ ማርኬትም ስናመጣ እነዚህ ሐሳብ ኖሯቸው እንዴት እናግዛቸው ከሚል ሐሳቤ ነው ማለት ነው። ወደ 3 አይነት ፕሮዳክቶች አሉን ከረንትሊ። የሚቹ ወቢ የምንለው በተለይ የፎርማል ቢዝነስ ወይንም ደግሞ ይሄ የተለመደው ቢዝነስ ላይ የተሰማሩ ግን የቢዝነስ ላይሰንስ ያላቸው ቲን ነምበር ያላቸው የመሳሰሉትን የምናግዝበት። እዚህ ላይም እስከ ቅርብ ጊዜ ወዲህ እስከ 100,000 ነበር የምናበድረው። አሁን እስከ 300,000 አሳድገናል። ይሄንን እንግዲህ እንደ መስፈርት የምንቀበለው የመጀመሪያው የባንኩ ወይም ደግሞ የኮኦፐሬቲቭ ባንክን አካውንት ነበር ይኖራቸው ይገባል። እዚህ ጋር ባንክ አካውንት ከከፈቱ በኋላ ደግሞ ከኛ ጋር ትራንዛክሽን ይኖራቸው ይገባል። ከዛም የቢዝነስ ላይሰንስ ወይንም ደግሞ የንግድ ፍቃድ ይኖራቸው ይገባል። ቲን ነምበር ይኖራቸው ይገባል። ይሄን እንኳን ማሉ ሌላ ነገር ምንም የምንጠይቅበት ሁኔታዎች የሉም ማለት ነው እዚህኛው ፕሮዳክት ላይ። የሁለተኛው ፕሮዳክት ላይ የሚቹ ጉያ የምንለው ነው። ለ7 ቀን የምንሰጠው ፕሮዳክታችን ነው። እዚህ ላይ ምንም አይነት የቢዝነስ ላይሰንስ ቲን ነምበር የመሳሰሉትን አንጠይቅም። የሶስተኛው ደግሞ ለሴቶች ብቻ ያማከለ ፕሮዳክት አለን። ይሄም ደግሞ ሚቹ ኪያ ይባላል። ለሴቶች ብቻ የምንሰጠው እዚህ ላይም 2 አይነት ፕሮዳክቶች አሉ ማለት ፎርማል ወይም ደግሞ ይሄ የቢዝነስ ላይሰንስ አውጥተው የሚሰሩ ንግድ ላይ የተሰማሩትን ፎከስ አድርገን የምንሰራው ነው። እንዲሁም ደግሞ ኢንፎርማል ቢዝነስ ላይ ያለ ንግድ ፍቃድ የሚሰሩትን ፎከስ አድርገን የምንሰራው ነው። የፎርማሉ ላይ ልክ ቅድም እንደጠቀስኩት ልክ እንደ ወቢ የቢዝነስ ላይሰንስ ያስፈልጋቸዋል። አካውንት ነምበር ይኖራቸው ይገባል። ቲን ነምበር የመሳሰሉትን ነገር እንዳሟሉ መውሰድ ይችላሉ። ይሄንንም አሁን ላይ እስከ 30,000 የምንሰጥበት ነው። ግን እሱንም ቅድም እንዳልኩት የተለያዩ ጥናቶችን አሰስመንቶችን በመስራት አሁን እሱንም ወደ ተሻለ ቁጥር እያሳደገን ያለንበት ሁኔታ አለ። እንዲሁም ደግሞ የሚቹ ኪያ ኢንፎርማልም የምንሰጠው ቅድም እንዳልኩት እነዚህ የኢንፎርማል ቢዝነስ ላይ ለተሰማሩት ለምሳሌ ጉሊት ምሰራ እናት ልትሆን ትችላለች። እሷን እንግዲህ ያንን እቃ ገዝታ ስራዋን ሰርታ ማታ ላይ ያተረፈቻትን ነገር እንድታተርፍና ቀሪውን ደግሞ ያው በተቀመጠላት ጊዜ መሰረት እንድትከፍል የምናደርግበት ኢንፎርማል ቢዝነስ ውስጥ የተሰማሩትን የምንረዳበት ሁኔታዎች አሉ ማለት ነው። እዚህ ከተደራሽነቱ አኳያና በደንበኛ ቁጥር ምን ያክል ዜጎች ተጠቃሚ መሆን ቻሉ በምቹ ታቅፈው የሚለውን ብናነሳ ደስ ይለኛል። ይሄንን ፕሮዳክት የሚሰራው አሁን ላይ እንደ ሀገር ምንም አይነት ማለት ወይም ኔሽን ዋይድ ወይ ሀገራዊ ፕሮዳክት ነው። ይሄን ስንል ከመቀሌ እስከ ባህር ዳር ከመቀሌ እስከ ሞያሌ ከቤኒሻንጉል እስከ አዲስ አበባ ሁሉም ቦታዎች ላይ አለንበት። እንደ ባንክ ከ753 በላይ ብራንቾች አሉን። እነዚህም ብራንቾች እንደ አንድ ወይ ከስተመሮች አፕሮች አድርገው የሚጠቀሙበትን መንገድ ለገጠሩ ማህበረሰብ የምናግዝበት ሁኔታ አለ። ዛዩ ፍስሐ ይባላል። የደሴ ከተማ ነዋሪ ሲሆን በኮምፒውተርና በጽሁፍ አገልግሎት ሰማርቼ የሚሰራ ነጋዴ ነኝ።
የኦሮሚያ ህብረት ስራ ባንክ ባመቻቸው ምቹ የብድር አገልግሎት ተጠቃሚ በመሆኔ በጣም ደስተኛ ነኝ። ዕቃ ማምጣት ስፈልግ ብር አነሰኝ ማለት ነው። በሚያንስኝ ሰዓት ከዛ ወደ ምቹ ልኩኝ ከምቹ ማገኘውኝ ወዲያው በዛው ደቂቃ ውስጥ ዕቃዬንም ፈልጎን አስገባው ማለት ነው። ምቹ በጣም እገዛ ነው ያደረገልኝ። በጣም በቃ እንደ ራሴ እንዳስቀመጥኩ ብር አርግቼ ነው አስቤ በመፈልገው ሰዓት እያነሳው የምጠቀመው ማለት ነው። ምቹ ብድር ከመበደሬ በፊት አንዳንድ ብድሮችን ማግኘው ከቤተሰብ ከዘመድ ከአንዳንድ ነገሮች ከማገኛቸው ከራሴም ላይ ከማገኘው ትርፍ ያርፍ ነበር የምጠቀመው። ያ በቂ ስላልነበረ ነው ወደ ምቹ ብድር የገባሁት። ምቹ ጋር የተገናኘሁት ባንክ ሄጄ አካውንት ከፈትኩኝ በስሜና በንግድ ፈቃዴ። ከዛ ይሄንን እንትን ስለሰማው ጥያቄ አቀረብኩኝ ስለ ብድሩ ምናምን ሁኔታ ጥያቄን ባቀረብኩበት መሰረት ብድር መውሰድ ጀመርኩ ማለት ነው። ምቹ ግን ማለት ነው አሁኑኑ ብትፈልግ በሰከንድ ውስጥ ማለት ነው የምታገኘው ገንዘብ ነው። በቃ ሲጀመር እንደራስህ ኪስ መቁጠር አለብህ ማለት ነው። ያው ለምን በደቂቃ ውስጥ የምታገኘው ነው በደቂቃ ውስጥ ያሰብከውን ሁሉ የምታሳካበት ማለት ነው። 7 ጊዜ ምናምን ወስጃለሁ መልሻለሁ ማለት ነው። ብዙ ማስረጃ ይባላል ብዙ ውጣ ወረድ አለው ሌላ ብድር ስንጠይቅና ምቹ ውጣ ወረድ የለውም። ምቹ የሚያደርገው ዋናው ነገር በግል በሆነ ነገር መበደር ስለሚቻል በንግድ ውስጥ ላይ አሁን ስመበደር ከጀመርኩ በኋላ ማሽኖቼንም ገዝቻለሁኝ ብዙ ነገሮችን አሳድጌያለሁኝ አስፋፍቻለሁኝ ስራዬንም እስካሁን ወደ 10 ዙር ተበድሬያለሁኝ። ከዚህ በኋላ ብዙ ጊዜ በደራለሁ ቤት ተስፋ አደርጋለሁ። አጠቃላይ እንግዲህ አሁን ስናገር የነበረውን ደግሞ ፕራክቲካሊ ወይም ደግሞ ዳሽቦርድ ዋይዝ ምን ይመስላል የሚሉትን ነገሮች በቁጥር በተደገፈ ሁኔታ እናያለን ማለት ነው። ስለዚህ በቁጥር የተደገፈ ቅድም ስናነሳቸው አዋርዱን የሚያገኝበት ምክንያት ምንድነው የሚሉትን ቁጥሮች ገልጸናል። ያበቁት ደግሞ ቁጥሮች ምን ይመስላሉ የሚሉትን ነገሮች ዳሽቦርድ ላይ እናያለን ማለት ነው። እዚህ ላይ በምንመጣበት ወቅት ላይ እንግዲህ ይሄ ሪል ታይም ዳሽቦርዳችን ነው። አጠቃላይ አሁን ላይ ምን እየተካሄደ ነው የሚለውን ነገር የምናይበት ተከታተሉበት። እነዚህ 2.7 ሚሊዮን ቁጥር የምናየው ያመለከቱ ቁጥሮች ናቸው። እነዚህ ጥያቄዎች በአካውንት ደረጃ መጥተዋል። ከነዚህ ውስጥ ደግሞ ኦሬዲ ሁሉን ነገር አሟልተው ጨርሰው አፕሩቫል ያገኙ ወደ 2.3 ሚሊዮን ናቸው ማለት ነው። ከዚህ ውጪ ያሉት የተለያየ ሪኳየርመንት ቅድም ሳብራራቸው የነበሩትን ቢዝነስ ላይሰንስ ቲን ነምበር ያለማሟላት ችግር ያለባቸው ናቸው ማለት ነው። እነዚህን ደግሞ ኮሙኒኬት እያደረግን እንዲመጡ የምናደርግበት የራሱ አካሄድና ስለዚህ ከ2.7 ወደ 2.3 የሚሆኑት ሰክሲድ ያደረጉ ናቸው። እነዚህ በቃ አሁን ከኛ ጋር ጆይን አድርገው የተከፈቱ አካውንቶች ናቸው ማለት ነው። ከዚህ ውስጥ እንግዲህ ለነዚህ አካላት ወደ 38 ቢሊዮን ብር ዲስፐርስ አድርገናል። የአጠቃላይ ደግሞ የሚመጡትን ነገሮች በመናይበት ወቅት ላይ ዛሬ ጠዋት ከ2 ሰዓት ጀምሮ ምን ይመስላል እንግዲህ አሁን ያለንበት ላይ 4 ሰዓት አካባቢ ነው። እዚህ ላይ በምናይበት ወቅት ላይ ወደ 778 የሚሆኑ ከስተመሮች አሁን ላይ አፕላይ አድርጓል ወይ ደግሞ 1 ሰዓት ተኩል እንደዚህ ባለ ልዩነት ውስጥ ማለት ነው ፕላትፎርም ውስጥ ይሄን አላመልክቷል። ከዚህ ውስጥ 741ዱ ብድር አግኝቶ ወጣል ሁሉን ነገር አሟልቶ ማለት ነው። ለነዚህ አካላት እንግዲህ ወደ 11 ሚሊዮን የሚሆን ብር ዲስፐርስ አድርገናል። በየቀኑ እንግዲህ ይሄንን እስከ ማታ ድረስ በምንሄድበት ሰዓት ላይ እስከ 100 ሚሊዮን ብር በላይ ዲስፐርስ እናደርጋለን በየቀኑ። አንዳንዴ የከስተመሮች የመርሳት ወይንም ደግሞ ቀናቸው ሊያሳልፉ ይችላሉ። ይሄን ነገር ኦቨርካም ለማድረግ ምንድነው የራሳችን የሆነ የክትትል ክፍል ወይም ኮሌክሽን ቲም የምንለው አለን። ስለዚህ ይሄ እንግዲህ የደወሉ የሚያስታውሱና እንዲሁም ደግሞ ፊዚካሊ ማናገር በሚኖርባቸው ወቅት ላይ ወጣ ብለው ከስተመሮችን አፕሮች አድርገው ኮንቪንስ አድርገው የማስከፈል ስራ ወይም ደግሞ የብድርን መሰብሰብ ስራ የሚሰሩ ደግሞ ራሱን የቻለ ክፍል አለ ማለት ነው። ሄሎ ጤና ይስጥልን። ከኦሮሚያ ህብረት ስራ ባንክ ከምቹ ነው የምደውልዎት። ወይዘሮ አልማዝ ምቹ የክፍያ ቀኑ ዛሬ ነው። እሱ ላስታውሶት ነበር የደወልኩሎት። ይሄንን ይክፈሉና ከፍለው እንደገና መበደር ይችላሉ። ሌላ ብድርም ስለመጣ እሱንም መጠቀም ይችላሉ። እናመሰግናለን። መልካም ቀን። እሺ እናመሰግናለን አቶ ማማን። እስኪ እንደመነሻ ምናልባት አጠቃላይ
የኦሮሚያ ህብረት ስራ ባንክ አመቱ እንዴት አሳለፈ ከሚል መነሻ ሀሳብ እንጀምርና ወደ ሌሎች ዝርዝር ሀሳቦች እንቀጥላለን። እሺ አመሰግናለሁ ጥላሁን። ስሜ አማን ሰሚር እባላለሁኝ የኦሮሚያ ህብረት ስራ ባንክ ቺፍ ትራንስፎርሜሽን ኤንድ ስትራቴጂ ኦፊሰር ነኝ። አመቱን እንዴት አለፍነው ብለን ስናይ አመቱ በብዙ አቅጣጫ ማየት እንችላለን። ፋይናንሻል እና ነን ፋይናንሻል እንደገና ደግሞ ለወደፊቱ ብዙ መሰረት የጣልንበት አመት ነበረ። ፋይናንሻል አንጻርም ጥሩ አፈጻጸም ነበረን። ነን ፋይናንሻል ሳይዱም ጥሩ አፈጻጸም ነበረን። በተለይ ግን ይሄ አመት ብዙ ስንሰራባቸው የነበሩትን ቴክኖሎጂካል የሆኑ ፕሮዳክቶችን ያወጣንበት የባንኩን ወደሚቀጥለው ደረጃ የሚያሸጋግረውን ወይም ደግሞ ቪዥናችን ላይ እንዳለው ፊውቸር ሬዲ የሆነው ለወደፊቱ ዝግጁ የሆነውን ባንክ ለመስራት ብዙ ጥረት አድርገን የተሳካልን ጥቂት የማይባሉም ቴክኖሎጂካሊ ድሪቭን የሆኑ ፕሮዳክቶችን ያወጣንባቸው አመት ነበር። ምናልባት ከዚህ ጋር በተገናኘ የአንዱ የስኬት ማሳያ ይሆናል ብዬ የማስበው ዓለም አቀፍ እውቅና ያገኘበት በተለይ በምቹ የብድር አገልግሎት አንዱ ነውና ትልቅ ዓለም አቀፍ ሽልማት ዓለም አቀፍ ሽፋን ያገኘም እንደ ሀገርም ብቻ ሳይሆን እንደ ሀገር ትልቅ ትርጉም ያለው ይመስለኛልና ከዚህ ጋር በተገናኘ ለዚህ እውቅና የበቃበት ምክንያት እና ተያይዞ ደግሞ ስለ ምቹ አንዳንድ ሀሳቦችን እናንሳ። በዚህ አመት ትልቁ አንዱ ስኬት ዓለም አቀፍ እውቅና ያገኘንበት ግሎባል ኤስኤምኢ አዋርድ አግኝተናል። እሱ አዋርድ ከወርልድ ባንክ አይኤፍሲ የኤስኤምኢ ፎረም ጥቃቅንና መካከለኛ የሆኑ ወይም ጥቃቅንና መካከለኛ የሆኑ ኢንተርፕራይዝስ ፎረም ላይ ያገኘነው ነው። እሱ እንደ ባንክ ብቻ ሳይሆን እንደ ሀገር ስናየው እንደ ተገለጸው የመጀመሪያው ሰብሳራን አፍሪካን ካንትሪ ይሄንን ግሎባል አዋርድ ሲያገኝ የመጀመሪያው ነው። እሱም ላይ በተለይ ኤስኤምኢ ላይ ጥቃቅንና መካከለኛ የሆኑ ኢንተርፕራይዞች ላይ ያደረግነውን ትልቅ አንደኛ ኢኖቬቲቭ ፕሮዳክት ፈጠራ የተሞላበት ፕሮዳክት እንደገና ብዙ ሰዎችን መድረስ ማለት ኢኮኖሚካሊ አንደኛ ስራ መፍጠር ችለናል። ሁለተኛ ስራዎች እንዳይጠፉ ማድረግ ችለናል። እንደገና ብዙ ሰዎችን መድረስ ችለናል። አሁን የቀየርነው ትልቅ ነገር ፓርትነርሺፕ ከሌላ አካል ጋር እውቀት ካለው ወይም ደግሞ የቴክኖሎጂካል ብቃት ካለው አካል ጋር አብሮ ፓርትነር በማድረግ መስራት አንዱ ስትራቴጂክ ፒላራችን ወይም ደግሞ ምሰሶአችን ነበር። ስለዚህ ክፍያ ፋይናንሻል ቴክኖሎጂ ይሄንን በማልማት እኛም አብሮ በማልማት አይ ቲንክ ይሄ የመጀመሪያችን ሳይሆን ኢብርንም ስንሰራ እንደዛ ነው ያደረግነው። ምናልባት ከምቹ ጋር በተያያዘ በባህሪው የኦሮሚያ ህብረት ስራ ባንክ አብዛኛውን ከፋይናንስ ስርዓት የተገለለውን የህብረተሰብ ክፍል ታሳቢ ያደረገ ተፈጥሮ ነው ያለው። ብዙሃን የገጠር የህብረተሰብ ክፍል የህብረት ስራ ማህበራት አባላት እነዚህ ምቹ ደግሞ በተመሳሳይ እንደዚሁ የፋይናንስ ስርዓት ተደራሽ ያልሆኑት የህብረተሰብ ክፍሎች በቀላሉ ፋይናንስ አክሰስ ማድረግ የማይችሉ ነውና ምቹና የኦሮሚያ ህብረት ስራ ባንክ እንደው በሌላ በኩልም አንድ ናቸው ማለት የሚያስችል ይመስለኛልና እስኪ ሁለቱን አንድ ላይ አድርገን እንግለጻቸው። አዎ ምቹ የዛሬ 2 አመት በፊት ስናስበው በዚህ ሀገር ባለው ነባራዊ ሁኔታ የማይታሰብ ነገር ነው። በተለያዩ መንገድ አንደኛ መያዣ የሌለውን ሰው ብድር መስጠት ወይም የሚያስይዘው ነገር የሌለውን ማህበረሰብ ብድር መስጠት በጣም አስተማማኝ ያልሆነ ወይም ሪስኪ ነው ተብሎ ይገመታል። ግን ትንሽ በትንሽ እየሞከርን የሚመጡትን ችግሮች እየቀረፍን እኛም እውነቱን ለመናገር ይሄን ያህል የስኬት ደረጃ ላይ በአጭር ጊዜ እንደርሳለን ብለን አስበን አናቅም። ይሄን ምናልባት የአገሪቱ አካሄድ አሁን ይሄ አስቻይ የሆኑ ነገሮች እነዚህ ሲገጣጠሙና የኛም ደግሞ በቂ ዝግጅት እና ጥረት ሲደመርበት ይሄን ለማምጣት ችለናል። ለመጀመሪያ ጊዜ የአፍሪካ 100 ምርጥ ባንኮች ዝርዝር ውስጥ መካተት ችሏል። የኛው ሌላው ሊነሳ የሚችል ይመስለኛል። የፋይናንስ ስርዓቱ ላይ ለውጥ እየተደረገ ነው ያለው። ውድድሩ ቅድም እንዳልኩ እየሰፋ ነው።
በዛ ውስጥ የተገኘው ውጤት እንዴት ይገለጻል ማለት እንችላለን? ከአፍሪካዊ ምርጥ ባንክ ዝርዝር ውስጥ መካተት ሌላኛው መጠቀስ ያለበት ሀሳብ መስሎ ስለታየኝ ነው። ይሄን ሀሳብ እስኪ ያብራሩት። ይሄም ሌላ ስኬት ይመስለኛል። እንደ ሀገር የሀገራችንን 4-5 ባንኮች እዛ ዝርዝር ውስጥ ማየት በጣም የሚያኮራ ነገር ነው። አይ ቲንክ ባለፉት ጥቂት አመታት ባለፈው አመት ብናይ እነዚህ ግንባር ቀደም የሆኑት ባንኮች የእድገት ፍጥነታቸው እና የእድገት መጠናቸው በጣም እየጨመረ ነው ያለው። በአዎንታዊ መንገድ የምናየው ፉክክር እየጨመረ ነው። ይሄ አዎንታዊ የሆነ ፉክክር እድገትን ያመጣል። ግን ይሄ ፉክክር ነጥረው እንዲወጡና አገር ውስጥ ብቻ ሳይሆን በአፍሪካ ደረጃ ትልቅ ደረጃ ላይ መድረሳቸው በጣም የሚያኮራ ነው። እጠብቃለሁ በሚቀጥሉት 2-3 አመታት እነዚህ ደረጃዎች በጣም በከፍተኛ መጠን እየተሻሻሉ እንደሚመጡ በጣም ሙሉ እምነት አለኝ። ተመልካቾች በዛሬ የኢትዮ ቢዝነስ ፕሮግራማችን በአጫጭር የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት መመዝገባቸውን በተመለከተ እንዲሁም የጥቅምት ወር የዋጋ ግሽበትንና ሌሎች ወቅታዊ የቢዝነስ ጉዳዮችን አደረስናችሁ። በዝርዝር መረጃችንም ኦሮሚያ ህብረት ስራ ባንክ ዓለም አቀፍ እውቅና ያገኘበትን አገልግሎት አንስተን ቆይታ አደረግን። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ ነበርን። ሰላም ቆዩን።